ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ ዕለተ እሁድ ነው። በምሽቱ ዳግም እንግዲህ ተገልጠናል። ፓስተር አለማየሁ መረጃ ይዞ መስመር ላይ ተገኝቷል። የዓለማችን በከፍተኛ ሁኔታ መናወጥና ጆሮን ጨው የሚያደርጉ መረጃዎች እየተሰሙ ይገኛሉ። የዓለማችን መገናኛ ብዙሃን በተለይም ደግሞ አብዛኞቹ ማለት ይቻላል ርዕሰ ጉዳይ አድርገው እየዘገቧቸው ያሉት ጉዳዮች በእጅጉ ለኛ ለክርስቲያኖች የማንቂያ ደወል እንደሆነ አምነን የምሽቱን መረጃ ወደ እናንተ ለማምጣት ተቀብለናል። መስመር ላይ ፓስተር አለማየሁ ተገኝቶልኛል። እንግዲህ ዓለማችን ወቅታዊ ጉዳይ ከአሳሳቢነት እየዘለለ ያለ ይመስላል። እንግዲህ ምንድነው ይሄ ነገር የሚለውን ፓስተር አንደበት የምናዳምጥ ይሆናል። መልካም ጊዜ እንዲሆንልን እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ መግቢያ ላይ እንዳልኩት አሳሳቢ የሆነ ብቻ ሳይሆን እጅግ በጣም ወሳኝ የሆነ መረጃን ፓስተር ሊያቀብለን ተገኝቷል። ይህ መረጃ ምንድን ነው የሚለውን እንግዲህ ከማድመጣችን በፊት ሰላምታ እንለዋወጥና በቀጥታ መረጃውን ያጋራናል። ሰላምታ እንለዋወጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ምንድነው የምንሰማው? እንግዲህ አየሩን በተለይ የምዕራቡን ዓለም በአጠቃላይ ዓለሙን ማለት ይቻላል መገናኛ ብዙሃን በሰፊው የሚያወሯቸው ጉዳዮች አሉና ምንድነው የፈነዳው ወሬ? እስኪ ለአድማጮች አጋራ። እንግዲህ ምንድነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፉት ዓመታት የበርካታ ሰዎችን ትኩረት የሳቡና ለተለያየ መላምቶች መነሻ የሆኑ የባዕድ ፍጡራን ስለመታየትና እነዚህ በራሪ ዲስኮች ስለሚባሉት አካላት ምስጢራዊ ሰነዶች ይፋ እንዲሆኑ ወስነዋል። ይሄ እንግዲህ ለረጅም ጊዜ እኛ ስንዘግበው ነበረ። ታስታውስ ከሆነ በዶናልድ ትራምፕ እንደተመረጡ አካባቢ ዋይት ሃውስ ሊገቡ አካባቢ በዛ ሰማይ ላይ ይታዩ ነበረ በራሪ አካላቶች። እንደዚሁም ደግሞ በእንግሊዝ፣ በሩሲያ በተለይ ደግሞ በአሜሪካ ኤሪያ 51 እና 52 በሚባሉት አካባቢ እነዚህ በራሪ አካላቶች በተደጋጋሚ የኒኩለር ስቴሽንም ባሉበት አካባቢ በተደጋጋሚ ይታዩ ነበረ እና ለብዙ ሕዝብ እንቆቅልሾች ነበሩ። እነዚህ በራሪ አካላት ምንድናቸው የሚል እንቆቅልሽ ነበሩ። ነገር ግን በጣም የሚገርም ነገር የአሜሪካ መንግስት እነዚህን አካላቶች ያውቃቸዋል እና በሰነድ የተሰነዱ እንደሆነ የምትመለከተው ለረጅም ጊዜ ሲካድ ነበረ። እንደዚህ የሚባል ነገር የለም፣ የአሜሪካ መንግስት የሚያውቀው ነገር የለም፣ እንደዚህ ያንን ነገሮች የሉም የሚሉ ነገሮች ነበሩ እና እነዚህ ክህደቶች አሁን ይፋ ይሆናሉ ተብሎ በዓለም አቀፍ ደረጃ በጣም በጉጉት እየተጠበቀ ነውና እንግዲህ ለዚህ መነሻ የሆኑት የአሜሪካዊ ቀድሞ ፕሬዚደንት ባራክ ሁሴን ኦባማ ከአንድ የቴሌቪዥን ጣቢያ ጋር ባደረጉት ውይይት የአፍ ወለምታ የሚባለው ነገር የአፍ ወለምታ ብቻ አይመስለኝም፣ ሆን ተብሎ የተደረገ የታቀደበት አይነት ነገር ነው የሚመስለው። ምክንያቱም ድንገተኛ መሀል ላይ ነው ጥያቄውን የጠየቃቸው። ምንድነው ባዳም ፍጥረቶች የሚባሉ አሉ፣ ስለ በራሪ ዲስኮች፣ ኤሊያንስ የሚባሉ ያው በተለያየ ስም ይጠራሉ እና
አሉ ወይ ለሚለው አሉ ነው ብለው መልስ የሰጡት። ነገር ግን ያንን ለማስተባበል ደግሞ የሄዱበት ርቀት በአሜሪካ ፕሬዝደንት በነበርኩበት ጊዜ እንዲህ አይነት ነገሮች መኖራቸውን አላየሁም ብለው እንደመካራ እና ግን ሰምቻለሁ ነው ያሉት። ሰምቻለሁ። ይሄ መብት እንዲሁም የተሰጠው ለአሜሪካን ፕሬዝዳንቶች ብቻ ነው ብለውም ጭምር ነው የተናገሩት። አሁን ምንድነው ሁለት አይነት ንግግር ነው የሆነውና በዚህ ውስጥ ነው እንግዲህ እሳቸውን ከተቹ በኋላ ዶናልድ ትራምፕ በትንሽ ደቂቃ ባልሞላ በሰዓታት ባልሞላ ጊዜ ለራሳቸው ሶሻል ሚዲያ ለመከላከያ ሚኒስትሩ ፔት ሄግሴት እና ሌሎችም የመስሪያ ቤቱ ኃላፊዎች ከጉዳዩ ጋር ተያያዥነት ያላቸውን ፋይሎች ለይተው እንዲያወጡ ትዕዛዝ ሰጥተዋል። እንግዲህ ፋይሉ ሲወጣ ምንድነው ፋይሉ ነው? ቪዲዮዎች ሊኖሩ ይችላሉ፣ ኦዲዮዎች ሊኖሩ ይችላሉ፣ ጽሁፎች ሊኖሩ ይችላሉ። እኔ በአብዛኛው የምጠብቀው ቪዲዮዎች ናቸው። እስቲ ወደ መንፈሳዊ ዓለም ስንመጣ ግን ልዩ ፍጥረት የሚል መጽሐፍ ቅዱስ ጳውሎስ ሮሜ ላይ ተናግሯል። ሮሜ 8 ላይ ልዩ ፍጥረት እንዲሆን የሚል ነገር እንዳሉ እነዚህ ልዩ ፍጥረቶች ብዙም ጊዜ ኒፍለሞች ናቸው የሚባልም የቴዎሎጂያን አስተሳሰብ አለ። የተጣሉት መላእክት ናቸው የሚልም ምክንያቱም ከመላእክቱ ሲሶ ነው ወደቀ የሚለው ከሰው ልጆች ጋርም ተዳቀሉበትም እንዳለም ይነግረናል። ግን አሁን ማረጋገጫ ያስፈልጋሉ። እነዚህ ነገሮች በጣም እርግጠኛ የሆነ ማረጋገጫ ያስፈልጋሉ። እንግዲህ የት ነው የሚኖሩት? ምን አይነት ቦታ ነው የሚኖሩት? ወደ ምድር ስለምን የሚመጡት? ምድር ላይ ከመጡ እስከ አሜሪካ መንግስት ጋር ያላቸው ኮኔክሽን ምን አይነት ነው? ለምንድን ነው እንደዚህ አይነት ሰነዶች መገለጥ የተፈለገው የሚለውን ነገር ወደፊት በጥልቀት የምናየው ነገር ይሆናል። ነገር ግን አሁን ላይ ምን ያህል ዘመኑ እንደፈጠነ ነው የሚያመለክተው። ሚስጥር ተብለው የተያዙ ነገሮች ይፋ ሲወጡ ዓለም ፍጻሜው ላይ እንደደረሰች ስለሚታወቅ ነው። ምክንያቱም በሰማይ ላይ ባዕዳን ነገሮች እንደምናይ መጽሐፍ ቅዱስ ይነግረናል። በመጨረሻው ዘመን እነዚህ ነገሮች መታየት ከጀመሩ ከ20-30 ዓመታት ወደዚህ ነው በብዛት መታየት የጀመሩትና ምናልባትም ከነዚህ ጋር ያለ ሪሌሽንሽፕ ካለ ወደፊት የምናየው ነገር ይሆናል። እንግዲህ ትራምፕ እነዚህ ጉዳዮች እጅግ ውስብስብ ቢሆኑ እጅግ ሳቢና አስፈላጊ መሆናቸውን መጥቀሳቸው ማንኛውም ከዚህ ጋር የተገናኘ መረጃ እንዲለቀቅ ጥሪ አቅርበዋል። ተመልከት። ሙሉውን መረጃ ለህብረተሰቡ ለማቅረብ ነው ጥሪ ያቀረቡት። ግን እጅግ ውስብስብ ነው የምትለዋ ነገር አንድ እሱን ያዝልኝ። ሁለተኛው ነገር ደግሞ ምንድነው? መልቀቅም ካስፈለገ በከፊል እንጂ የሚለቁት ሙሉ ለሙሉ ይለቁታል የሚል ነገር የለም። ምክንያቱም አንዳንድ ጊዜ ዲስከቨሪ ሳይንስ የሚል እንትን ላይ አለ፣ ዲኤስቲቪ ላይ አለ። እነዚህ ውፎች ያዩ ሰዎች መረጃ ሲሰጡ፣ ማስረጃ ሲሰጡ፣ ምስክርነት ሲሰጡ ብዙ ጊዜ ፎቶም ተደራጀም ከ18ኛው ክፍለ ዘመን ጀምሮ ነው የሚገርም። እና እነዚህ ነገሮች ቀላል ነገር አይደለም። የግሌን እኔ ብትል ከመናፍስቱ ዓለም ጋር የተቆራኘ ነገር እንዳለ የግሌ ምልከታ ነው። ትክክል ገብቷል። ከመናፍስቱ ዓለም ጋር የተቆራኘ ዓለምን ለማጥፋት የታቀደ ምክንያቱም የክርስቶስ ኢየሱስ ምጽአት በተቃረበ ቁጥር የጥፋት መልእክተኛና የጥፋት ልጅ በቁጣና በኃይል ወርዶ እንደሚሰራ መጽሐፍ ቅዱስ ይነግረናል። ይሄንን በምንረዳበት ሰዓት በምን መልክ ነው የሚሰራው የሚለው ስንል ሰይጣን መንፈስ ነው። መንፈስ ነው። አካልም አለ። ልክ ነው። አካልም አለ። ምን አይነት አካል አለ? መንፈስ አካል አለ። አካል አለው።
ስለዚህ ይሄንን ነገር በጥልቀት የማወቅና የመረዳት ነገር እጅግ አስፈላጊ ነው ብዬ አምናለሁ። ግን እሳቸውም ራሱ እጅግ ውስብስብ ቢሆንም አስፈላጊ መሆናቸውን በመጥቀስ ማንኛው ከዚህ ጋር የተያያዘ መረጃ እንዲለቀቅ ጥሪ አቅርበዋል። መለቀቅ አለበት ብለው ያምናሉ ማለት ነው እሳቸው። እንግዲህ የፕሬዝደንቱ ውሳኔ የተሰማው የቀድሞ ፕሬዝደንት ባራክ ኦባማ ይህን ጉዳይ በአደባባይ መናገራቸውን ተከትሎ መሆኑ ደግሞ ዓለምን የበለጠ እያስገረመ መጥቷል። ምንድነው ከበስተጀርባው ሊያሰበው ማለት? ምክንያቱም ኦባማ ከጥቂት ቀን በኋላ በዚህ በሰጡት መግለጫ ውስጥ ውይይት ውስጥ ይህንን ነገር ይፋ ማድረጋቸው ነገር ተናግረዋል። ነገር ግን ዶናልድ ትራምፕ ደግሞ አንድ በጣም የገረመኝ ነገር ልንገርህ። ኦባማ ይህን መናገሩ ልክ አይደለም። እንደ አሜሪካ ፕሬዝዳንትነቱ ቀድሞ ፕሬዝዳንትነቱ የአሜሪካንን ሴክሬት የሆነ ነገር አውጥቷል። እኔ ግን ለእሱ ራርቼለታለሁ፣ የእሱን ስህተት ለማረም ስል ይሄ ነገር እንዲለቀቅ ወስኛለሁ ብለው ተናግረዋል። መጀመሪያውኑም መልቀቅ ይፈልጉ ነበር ማለት ነው። በምርጫም እኮ ካምፔን ላይም እኮ ይናገሩ ነበር እና የአሜሪካ ሕዝብ ማወቅ አለበት የሚል ነው። እሱ ብቻ ምናልባት ለትውስታ ያህል የራሱ ሴኔቱ እኮ ከሲአይኤ እና ይመስለኛል ከኤፍቢአይ ከሚሊተሪውም ጥያቄ እኮ አቅርቦ ነበር እኮ ሲያፋጥጥ ነበር። እውነት ነው አይደለም የሚለው የአሜሪካ የመረጃ ቋቶች ድርጅቶች ወይም ደግሞ የመከላከያው ሊሆን ይችላል፣ የደህንነቱ ሊሆን ይችላል፣ ሲአይኤ ሊሆን ይችላል፣ ኤፍቢአይ ሊሆን ይችላል፣ ሌላም የመረጃ ድርጅቶች ግን በግልጽ ግንኙነት እንዳላቸው የሚያመለክት ነው። ልክ ነው። ለምንድን ነው ይህንን ያልኩት? መረጃው እንዴት አገኙት? ግንኙነት ከሌለ እኔ አሁን የአንተን ቤት እንዲላውቅ ይችላል። አሁን አንተ ቤት ውስጥ ዕቃው የት ጋር እንደተቀመጠ ምን ጋር ልገምት ይችል ይሆናል። መገመት ምንም አይደለም። መገመት ደግሞ መረጃ አይሆንም። መረጃ የሚሆነው ግንኙነት አለ ማለት ነው። ልክ ነው። መረጃ የሚሆነው ግንኙነት አለ፣ የምታውቀው ነገር አለ ማለት ነው። እና እነዚህ ነገሮች እንግዲህ ሲገለጹ ደግሞ በይበልጥ የምናያቸው ነው የሚሆነው። እንግዲህ ትራምፕ ያው እሳቸው መከላከያው እንዲለቅ ተናግረዋል። ግን መረጃው ይፋ በሚደረግበት ጊዜ ጥንቃቄ እንደሚያደርጉም ተናግረዋል። ጥንቃቄ እንደሚደረግ ምናልባትም የአሜሪካን ሕዝብ የሚያስደነግጥ ነገር እንዳይሆን ምናልባት የሚያስጠይቅ ነገር እንዳይሆን። ኤሪያ 51 ብቻ እኮ አይደለም እኮ በአውሮፓም ራሱ እኮ ሰፊ ፕሮጀክት እኮ ተይዞ እኮ ይሄ ሰርን የተባለ ፕሮጀክት መቼም እሱን ሰምታል ብዬ አስባለሁ። በስዊዘርላንድ ፈረንሳይን፣ ስፔንን፣ እንግሊዝን አካሎ የሚሰራ ይሄ ኒኩሌር ፊዚክስ እንትን ተቋም አለና እሱ ራሱ ከመናፍስቱ ዓለም ጋር ግንኙነት የሚያደርግ እኮ ትልቅ ፕሮጀክት ነው እና ሁለቱም ይመጋገባሉ ብዬ አስባለሁ። ሊሆን ይችላል። አሁን ምንድነው መሰለህ የምናውቀው ነገር ብዙ የለም። ዓለም በሚስጥር የተሞላች ነች። በተለይ ደግሞ የጥልቅ ሰራተኞች እያንዳንዱ ነገር የሚያደርጉት ዘ-ሴክሬት ሶሳይቲ የሚባሉት ሁሉ ነገር በሚስጥራዊ ማህበረሰብ በሚስጥር ነው የሚያደርጉት። ኮኔክሽናቸው፣ ግንኙነታቸው ደግሞ ዓለምን ከጀርባ ሆኖ እኮ የሚዘውሩት እነሱ ናቸው። ማወቅ ያለብን ዓለምን ከጀርባ ሆኖ እየዘወሩ ያሉት እነሱ ናቸው። ሌላ እኮ አይደለም። ዓለምን እየዘወረ ያለው እነሱ አይደለም። የዓለምን ኢኮኖሚ ተቆጣጥረውት በሚፈልጉት መንገድ ሀገሮች እንዲሄዱ እያደረጉ ያሉበት ምክንያት ይሄ ነው። ሐሳቢውን ወደፊት ለማምጣት የሃይማኖት ተቋማታት ራስ እኮ በቁጥጥራቸው ስር በፋይናንስ አማካይነት እያወሩት ነው የመጡት፣ እያደረጉት ነው የመጡት። ለምን የመጨረሻው ዘመን ላይ መሰራት ከሚገባው መጽሐፍ የሚናገረው ነገር ስላለ እነዛ ነገሮች እንዲሆኑ የግድ እነዚህ ነገሮች መሆናቸው የሚጠበቅ ነው። ይሁን እንጂ እንግዲህ ወደፊት እነዚህ የሚገለጡት የሚለቀቁት ነገር ምንድናቸው የሚለውን ነገር እንግዲህ እየተመለከትን መረጃውን ለአድማጮቻችን የምናቀርብ ይሆናል። ነገር ግን እኛ እንደ ክርስቲያን እንደ እግዚአብሔር ልጆች የዓለም ፍጻሜው መድረሱን ምንም መጠራጠር የለብንም።
በቃ ራሳችንን ማዘጋጀት አለብን። ወደ ራሳችን መመልከት አለብን። ቤተክርስቲያን ወደ ውስጥ መመልከት አለባት። ወደ ውጭ ብቻ አይደለም፣ ወደ ውስጧ የተሰጠኝን ተልእኮ ሰርቻለሁ ወይ? እግዚአብሔር ያለኝን ነገር እየፈጸምኩ ነው ወይ? ህዝቡን ለእግዚአብሔር መንግስት እያዘጋጀው ነው ወይ? ወንጌል እየሰራው ነው ወይ? ወይንስ በራሴ ፍላጎትና ሐሳብ ላይ ተጠምጄ ነው ያለሁት? ምን እያደረግኩ ነው የሚለውን ቆም ብሎ ማየት የሚጠይቅ ይመስለኛል። እንግዲህ መሪዎች ምን እንደሚያስቡ ባላቅም እንደኔ ቆም ብሎ ራስን አይቶ ቤተክርስቲያንን አይቶ መሪዎች በተለይ ደግሞ የሚመሩትን ህዝብ አይተው ምን እናድርግ የሚለው ነገር መታሰብ አለበት። ቁልፍ ጥያቄ ነው። ሙሉ ወንጌል ያወጣችው የጾም ጸሎት ለአንድ ወር የሚቆይ አዋጅ ይበል የሚያስብል ነው። ይበል የሚያስብል ነው። ምሳሌ ነው። ውጤታማም እንዲሆን እንመኛለን። ሊሆን ቢሆን እንደውም ካውንስሉ ይህን ነገር አሁን ምንድነው ህብረቱ ወይም ካውንስሉ ይህን ነገር አውጆት ቢሆን ኖሮና በሁሉም በኢትዮጵያ ባሉ የወንጌል አማኞች ዘንድ እንደዚህ አይነት ለአንድ ወር የሚቆይ በየአጥቢያው በየምኑ ኦርጋናይዝ በሆነ መልኩ ወጥ በሆነ በተንጠባጠበ ባልሆነ ከመሪዎች ጋር ዲስከስ ተደርጎ ወጥ በሆነ ነገር መዘጋጀት አለበት ብዬ አምናለሁ። እግዚአብሔር ይርዳን። እንግዲህ የእግዚአብሔር ጸጋ ሰላም ከሁላችን ጋር ይሁን። ከሰዓት ዛሬ እንግዲህ እሑድ ምሽት ነው። ነገ ሰኞ በተለያዩ መረጃዎች እንገናኛለን። የእግዚአብሔር ጸጋ ሰላም ይሁንላችሁ። ተባረኩ። ሻሎም እላለሁ። እግዚአብሔር ይባርክ ፓስተር። እንግዲህ ለዚህ ምሽት ለአድማጮች መረጃን አሰባስበህ ለአድማጮች ያጋራው እግዚአብሔር አብዝቶ ይባርክ። በጣም ቁልፍ ጥያቄ ነው ያቀረብከው። ይሄ በጣም ሁሉንም የህብረቱም ይሁን የካውንስሉም የትኛውም የአብያተ ክርስቲያናት መሪን የሚመለከት ጥያቄ ነውና በዚህ ወቅት ደግሞ እንደዚህ አይነት መረጃዎች እየተሰሙ ባሉበት ሰዓት መፍዘዝና አለመንቃት በጣም ያስጠይቃልና በዚህ ላይ ንቁ እንድትሆኑ በጣም በየጊዜው ነው እንግዲህ እያበረታታን ያለ ነው። በእርግጥ ልዩ ፍጥሩን ይሁን ማንም ይሁን ከእግዚአብሔር የተሰወረ ማንም ስለሌለ የጨለማው ዓለም ምንም ያህል ቢፍጨረጨር በእግዚአብሔር ዘንድ ሁሉ ነገር የታወቀ ነው። በእቅዱና በእግዚአብሔር መስፈርት ነው ሁሉ ነገር እየሄደ ያለው። ነገር ግን እኛ አሁን ያለነው ለስራ ስለሆነ ስራችንን ሰርተናል የሚለውን ጥያቄ ለራሳችን መመለስ አለብን የሚል አቋም አለን። ስለዚህ ይህንን ማብራሪያ ፓስተር ይዞልን ሲመጣ ያለምንም ምክንያት አይደለም። ስለዚህ በዚህ አኳያ ንቁና ዝግጁ እንድንሆን አሁንም በድጋሚ እናሳስባለን። ውድ አድማጮቻችን እንግዲህ ለዛሬ እሑድ ምሽት ይህን መረጃ ፓስተር አቀብሎናል። ይዘን የመጣነው ይህንን ይመስላል። እኔ ፕሮግራም በመምራት አብሬያችሁ ነበርኩኝ። በነገው ዕለት እንግዲህ የእግዚአብሔር ፈቃድ ከሆነ ደግሞ በሌላ መረጃ ተመልሰን እንመጣለን። ሌሊቱን ምን ሊሆን እንደሚችል ስለማይታወቅ ምናልባትም በሰበርም ልንመጣም እንችላለን። እንግዲህ እንድትጠባበቁን በጌታ ፍቅር እንጠይቃለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።